ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 5 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ዛሬ ተከታዮቹ ቁጥር 100 ሺህ ይሻገራል። ለዚህ በእጅጉ ነው የማመሰግነው። ሰብስክራይብ ያደረጋችሁ ያላደረጋችሁ እንደዚሁ መረጃዎችን እንድታገኙና እንድትከታተሉ ሰብስክራይብ ታደርጉ መልካም ነው። እንግዲህ በዚህ በኩል እንግዲህ 100 ሺህ የሰብስክራይበሮች በሚተላለፉ መረጃዎች ላይ በመተማመን ሁልጊዜም ቻናሉን በየቀኑ የሚተላለፉ መረጃዎች እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በርካቶቻችሁ አስተያየት ልካችሁልኛል፣ ጥቆማዎችን፣ ሀሳቦችን ልካችሁልኛል። በእጅጉ ነው የማመሰግነው። ከመረጃዎቹ መካከል መከላከያ ውስጥ ነው ያለሁት በሚል ሰሞኑን በአጣዬና አካባቢው ተገደሉ የተባሉትን ጄኔራል በተመለከተ የሙሉ ስምና የማዕረግ ማስተካከያ የሚያስፈልገው ይመስለኛል ዘገባውን። ይህንን መረጃ ያደረሱ የመረጃ ምንጮች የሰውየውን ማዕረግ ትክክል አይደሉም፣ ሌተናል ጀነራል የሚለው ማዕረግ ትክክል አይደለም የሚል አስተያየት አድርሶኛል። በእጅጉ ነው የማመሰግነው። በእያንዳንዱ ጉዳይ ላይም እንደዚሁ እየተከታተላችሁ አስተያየት ስለምሰጡ፣ ስለዚህ እንግዲህ ይህንን ለማጣራት እሞክራለሁ። በእጅጉ ጠቃሚ አስተያየት ነው ያደረሱኝ። እንግዲህ ወደ ሌሎች መረጃዎች ከመሄድ በፊት ደግሞ ሁለት አስተያየቶችን ወደ እናንተ አቀርባለሁ። በኢሜይል ከደረሱኝ አንዱ ከአውስትራሊያ አንዱ ደግሞ ከአዲስ አበባ ነው የደረሰኝ። ከአውስትራሊያ የላካችሁልኝ መልእክት ኃይል አስተላለፉን በተመለከተ ነው። ሀተታው ሰፊ ስለሆነ በአጭሩ ነው ወደ እናንተ የማደርሰው። ህወሓትን በተመለከተ ያለውን ጉዳይ ጥንቃቄ ያሻዋል የሚል ሀሳብ የያዘ ነው። ህወሓት ከሌሎች ታጋዮች ጋር የዓላማ አንድነት አለው ወይ? ካለውስ ዓላማው ምንድን ነው የሚለው መተንተንና መቅረብ አለበት። ይህንን ለሚያደርጉ በየትኛውም አካባቢ ላሉ የታጋዮች ቢቀርብ ብሏል አስተያየቱን የላኩት። ህወሓት ታላቋ ትግራይን ፕሮጀክት ለማሳካት ለሚያደርገው ውስጣዊ ሽኩቻ ለተገንጣይ ፕሮጀክቶች በስህተት ድጋፍ እንዳናደርግ ወይም ደግሞ አብረን እንዳንሰለፍ ይሄ መመርመር አለበት ብለዋል። ሌላው ሻዕቢያና ህወሓት በታሪክ ውስጥ 4 ጊዜ ጥምረት ፈጥረዋል። ከትጥቅ ትግል ጀምሮ እስካሁን ድረስ ሁለቱም የጋራ አቋማቸው ከሌላው አንጻር ምንድን ነው የሚለው መዘርዘር አለበት ብለዋል። እንግዲህ ለማሳየት ሞክረዋል በጽሁፍ ውስጥ ብዙዎች ጊዜ ጥምረቶቻቸው ከማዕከላዊ መንግስት አደጋ አንጻር እንጂ በዘላቂነት የጋራ ዓላማ ስላላቸው አይደለም የሚል ሀሳብ ተጨምሮበታል። ዝርዝር ነው። ከ1968 1977 ጀምሮ በርካታ ጉዳዮችን አንስተዋል። ሌላው ህዝበ ውሳኔ የሚል ወይ ደግሞ ነፃ ሀገር ለመሆን እንሰራለን የሚል እቅድ በትግራይ ውስጥ ያለው መረጃ መሰብሰብ አለበት። አሁን በትግራይ ውስጥ ይህን ሀሳብ ምን ያክል ህዝብ ይደግፈዋል? ህወሓትስ ይህንን ለማስፈጸም ያለው ተክለ ቁመናም እንደዚሁ መጠናት አለበት አብሮ ከመስራት በፊት ብለዋል። የትግራይ ሰዎች አፈንጋጭነትን በተመለከተም እንደዚሁ ወደኋላ ታሪክ ጠቅሰውም ሀሳቦችን አካፍለዋል። ከማዕከላዊ መንግስት በተደጋጋሚ እንግዲህ ከአፄ ምኒልክ ከአፄ ኃይለሥላሴ ዘመን ጀምሮ የነበረውን ማኩረፍ በኋላም እንግዲህ በጭምር በአካባቢያቸው ሰዎች ላለመተዳደር እርስ በርስ የገቡበትን ቀውስ አንስተው ከአፄ ምኒልክ ጀምሮ እስከ አፄ ኃይለሥላሴ ከዛም በደርግና አሁን ባለው ጊዜ ውስጥ ራስ መኮንን ተሹመው በትግራይ ሄደው እንደነበር ራስ መኮንን ተሹመውም የነበረውን አጠቃላይ ሁኔታ በተመለከተ ራስ ሚካኤልም የወሎና የትግራይ ገዥ ሆነው በነበረበት ጊዜ እንዲሁም ደግሞ በቅርብ ጊዜ ጦርነት ከተደረገ በኋላ ከነ ዶክተር ሙሉ ነጋ እስከነ ዶክተር አብርሃም ጌታቸው ረዳ ድረስ ያለው አጠቃላይ ጉዳይ በደንብ መመርመር አለበት፣ ታሪክንም ይዞ ነው የሚለው አስተያየት ያደረሱኝ። ስለዚህ ከዚህ አንጻር እነዚህ ነገሮች ተመርምረው ግንኙነትም አጋርነትም ህብረትም ግንባርም መፍጠር ካለ ይሄ ነው። ህወሓት በአጭር ጊዜ የመገንጠል ፕሮጀክት አጃቢ ነው የሚፈልገው የሚል ሀሳብ ጨምረዋል። የመገንጠል ፍላጎቱን ተግባራዊ ለማድረግ አጃቢ ኃይሎችን ይፈልጋል ብለዋል። ስለዚህ ለህወሓት የሚሰጥ የሞራል የሀሳብ ድጋፍ ግንባር እና ትብብር አጋርነት መዳረሻው አገር ማስገንጠል መሆኑን ተገንዝቦ መንቀሳቀስ ይገባል ብለዋል። ረጅም ጽሁፍ ነው ያደረሱኝ። በእጅጉ ነው የማመሰግነው። ሌላው አስተያየት የደረሰኝ ከአዲስ አበባ ነው። አዲስ አበባን በተመለከተ ትኩረት አልተሰጠም የሚል ነው። በአዲስ አበባ የሚፈጸመውን ከተማዋን ጨርሶ የመዋጥና የመሰልቀጥ አጠቃላይ እንቅስቃሴ ትኩረት አልተሰጠውም ተብሏል። በልማት ስም የሚደረገው ማፈናቀል፣ ቦታውን ለቀው ሲሄዱ የተፈናቀሉ ሰዎች ቦታው እየተከታተሉ ለማን እየተሰጠ እንደሆነ መረጃዎችም እየተያዙ እየተጋለጡም አይደለም። ሚዲያዎችም ትኩረት አልሰጡትም ነው የተባለው። አርሶ አደር በሚል የከተማው ውስጥ እንግዲህ ከተማውን ወደ አርሶ አደር ባህሪያት መመለስ ከዚህ ጋር በተያያዘ የሚደረገው የመሬት ቅርምት አርሶ አደሮች ናቸው በሚል
ከወለጋ ከአርሲና ከምዕራብ ሸዋ የመጡ የኦህዴድ ካድሬዎች በአርሶ አደር ስም መሬት እየተቀበሉ እያደረጉ ያለውን ቅርምት በተመለከተም እንደዚሁ በቂ መረጃዎች ሚዲያ ላይ አልወጡም ተብሏል። እንግዲህ ያው መረጃውን የምታደርሱ ከሆነ መረጃው ወደ ህዝብ እንዲደርስና እንዲጋለጥ ለማድረግ ሚዲያዎቹ ኃላፊነታችን የምንወጣ ይሆናል። ሌላው በመንግስት መስሪያ ቤት ውስጥ ያለው የሰው ኃይል ስምሪት ቁጥሩን ማዛባት በተመለከተ እስካሁን ትኩረት አልተሰጠውም። ይሄ በመምህራን በኩል የተፈጸመው ሁኔታና ሁለት ትምህርት ቢሮ በአዲስ አበባ ተቋቁሞ ምክር ቤት የማያውቀው አንድ ለኦሮሞኛ ትምህርት ክፍል በሚል አንድ ደግሞ ነባሩ የአዲስ አበባ ትምህርት ቢሮ በዚህ ልክ እየሆነ ያለውን ነገርም አልተጋለጠም ተብሏል። የህዝብና የጋራ ተቋማትን መውረር እየተደረገ ያለውን እንቅስቃሴ ይህንንም በተመለከተ በሚገባው ልክ አልተጋለጠም ተብሏል። ህዝብን ማሸማቀቅ በዋናነት በከተማው ውስጥ የሚታይ እንቅስቃሴ ነው። ሰራተኛውን፣ ነጋዴውን፣ የታክሲ ሾፌሮችንም ጭምር በቋንቋ ጭምር በማሸማቀቅ ኦህዴድ እና አዳነች አቤቤ በጋራ እየሰሩ ያለው ጉዳይ በደንብ መጋለጥ አለበትም፣ ትኩረት አልተሰጠውም ተብሏል። እንግዲህ ይህንን በተመለከተ የሚደርሱ ጉዳዮች ካሉ ለማጣራት እንዲሁም ደግሞ መልሶ ወደ አየር ላይ ለመዋል ዝግጁ መሆኔን በእኔ በኩል እገልጻለሁ። ከዚህ ቀጥሎ ወደ ችሎት መረጃ ነው የሚሄደው። ወደ መረጃዎች ያሉ አስተያየቶቻችሁን በዚህ መንገድ አቅርቤያለሁ። አመሰግናለሁ። በርካቶቻችሁ እንግዲህ ከይዘት ጋር ከአቀራረብ ጋር በተያያዘ በርካታ አዎንታዊና እንዲሁም ደግሞ ቢስተካከሉ ያላችኋቸውን አድርሳችኋል። ወደ ችሎት ጥቆማ መረጃዎች ሄዳለሁ። ችሎት ትላንትና እንግዲህ በአምስት መዝገቦች የተከሰሱ የአማራ ተወላጆች እና የፖለቲካ እስረኞች ልደታ ከፍተኛ ፍርድ ቤት ቀርበው ነበር። የመጀመሪያው በነተመስገን ጌትነት 12 ተከሳሾች ያለበት መዝገብ ልደታ ፍርድ ቤት ቀርበዋል። ሁለተኛው በነ ቴዎድሮስ ጣምራይ 23 ተከሳሾች ያሉበት ፍርድ ቤት ቀርበዋል። ሶስተኛው እነ ወርቁ ገብሬ 3 ተከሳሾችን የያዘው፣ አራተኛው እነ ማይክ መላክን የያዘ፣ ሌላ አምስተኛው እነ ዶክተር ቴዎድሮስ ኃይለማርያም በእነሱ ስር ያሉ 5 ተከሳሾች የሚገኙበት እነ እስክንድር ሽፈራው ማለት ነው። እነዚህ ፍርድ ቤት ቀርበው ነበር። እንግዲህ የምስክር ማሰማት እንዲሁም ደግሞ ብይን መስጠት የተለያዩ ጉዳዮች ናቸው ሲታዩ የዋሉት። የቀጠሮ ጉዳይ እሱ ነበረ። ከዚህ ጋር በተያያዘ እንግዲህ ለተለዋጭ ቀጠሮ ተሰጥቶባቸዋል ተብሏል። እነ ዶክተር ቴዎድሮስ ኃይለማርያም ዋስትና ብይን ለመስጠት ነበረ። ይህንን ተከልክለው ለመጋቢት 18 ተለዋጭ ቀጠሮ ተሰጥቷል። በተመሳሳይ እነ ወርቁ ገብሬም እንደዚሁ ለመጋቢት 12 ተለዋጭ ቀጠሮ ተሰጥቷል። እነ ማይክ መላክ ለመጋቢት 27 ተለዋጭ ቀጠሮ ተሰጥቶባቸዋል። የመከላከያ ምስክርም አሰሙ ተብለዋል። እነ ቴዎድሮስ ጣምራይ እንግዲህ የመጋቢት 5 ለዛሬም ይቀጥላል ነው ምስክር ማሰማቱ የተባለው። የአቃቢ ሕግ ምስክር ያው እንግዲህ እየሰጣቸው ያሉ አስተያየቶች በጣም አስቂኝ ናቸው። ብዙዎቹ በዚህ ዳኞችን ጨምሮ እየሳቁ ነው የሚገኙት። ይሄ እንግዲህ አቢኔዘር ሽኖ የሚባል ምስክር የአቃቢ ሕግ ምስክር ከነሱ ጋር 3 ወር ታስሮ ከወጣ በኋላ ስልጠና ተሰጥቶት ነው አሁን መረጃዎችን ሰብስቦ በእነሱ ላይ ምስክርነት እያሰማ ያለው። ያም ሆኖ ግን አስቂኝ ምስክርነትን ነው እየሰጠ ያለው። አቅጣጫ እንኳ አያውቅም። ደብረ ብርሃንን፣ ጎጃም እንዲሁም ደግሞ አባይን፣ ኮምቦልቻ እያለ ብዙዎቹን ሲያስቅ የሚውል ነው። እንግዲህ ሌሎች የችሎት መረጃዎችንም ወደፊት እየተከታተልኩ የማቀርብ ይሆናል። ወደ ሰሜን ኢትዮጵያ የተጋጋለ የፖለቲካ ጉዳይ እንግዲህ መነጋገሪያ የሆነውን የትግራይን ጉዳይ ላስቀድምና መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። ወደ ትግራይ ስንሄድ ግን ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ መጥተዋል ተብሏል። አዲስ አበባ በመጡበት ጊዜ ከፊልድ ማርሻል ብርሃኑ ጁላ ጋር ተነጋግረዋል። በዚህም እንግዲህ የተለያዩ ነጥቦችን አንስተው ተነጋግረዋል፣ ግን አልተስማሙም። ያለ ስምምነት ነው የተጠናቀቀው ግንኙነቱ ተብሏል። በዚህም መሰረት ብርሃኑ ጁላ የህወሓት ታጣቂዎች ትጥቅ መፍታት አለባቸው የሚል ሀሳብ ሲያቀርቡ፣ አሁን በዚህ ሰዓት ታጣቂዎችን ትጥቅ ለማስፈታት አንችልም የሚል ምላሽ ነው የሰጡት ጀነራል ታደሰ ወረደ። ፊልድ ማርሻል ብርሃኑ ጁላ የፕሪቶሪያውን የሰላም ስምምነት በግልጽ መጻረር ነው ይሄ ቢልም፣ አሁን በዚህ ሰዓት ግን ትጥቅ ለመፍታት የሚያስችል ሁኔታ ስለሌለ ትጥቅ ለማስፈታት አንችልም የሚል ምላሽ ሰጥቷል ነው የተባለው። ይህ እንግዲህ የመረጃ ምንጮች ያሉት ነው። ከዚህ ጋር በተያያዘ ጀነራል ታደሰ ወረደ ጊዜያዊ አስተዳደር ሆነው ለትግራይ ተሾመዋል የሚለውን በተመለከተ ግን እስካሁን የተረጋገጠ መረጃ የለም። መረጃው በብዛት ሲሰራጭ ነበር፣ ግን እስካሁን ድረስ ይህን በተመለከተ የተረጋገጠ ነገር የለም ነው የተባለው። ጀነራል ታደሰ ወረደም ከወታደራዊ አመራሮች ነው እንጂ ገና የፌዴራሉ የፖለቲካ ሰዎች ጋር አልተገናኙም ነው የሚሉት የመረጃ ምንጮቹ። ሌላው በትላንትናው ዕለት የነ ደብረ ጽዮን ቡድን ለጌታቸው ረዳ መግለጫ ምላሽ ሰጥቷል። ጌታቸው ረዳ ትላንትና ከቀኑ 6 ሰዓት ገደማ በአዲስ አበባ ሸራተን ሆቴል መግለጫ መስጠቱ ይታወቃል ለብሔራዊ ቴሌቪዥን ጣቢያዎች። ይህንን ተከትሎ
ከመቀሌ እነ ደብረጽዮን ቡድን እነ አማኑኤል አሰፋ ምላሽ ሰጥተዋል። በመግለጫቸው ህግ ማስከበሩ ይቀጥላል። ህወሓት 50 ሲደመር አንድ የፕሪቶሪያን የሰላም ስምምነት ውክልና እንዲያረጋግጥ እናደርጋለን። በህዝብ የተመረጡ እና የምክር ቤት የመረጣቸውን ሰዎች ነው ወደ ስልጣን እየመለስን ያለ ነው ብለዋል። በትናንትናው ዕለት እንግዲህ በነ ጌታቸው ረዳ የተሾሙት የመቀሌ ከንቲባ ተባረው በነ ደብረጽዮን ቡድን የተሾሙት የመቀሌ ከንቲባ ወደ ከተማው ገብተዋል። ከዚህ ጋር በተያያዘ እንግዲህ መቀሌ የሚገኙ የዜና ማሰራጫ ጣቢያዎችንም የነ ደብረጽዮን ቡድን ተቆጣጥሯል። ጌታቸው ረዳንም እንግዲህ ከሃዲ ነው፣ የትግራይን ጥቅም አሳልፎ የሰጠ ብለውታል። አቶ አማኑኤል አሰፋ የደብረጽዮን ቡድን ምክትል እንግዲህ የአንጃው ምክትል ናቸው። ይህንን ብለዋል። ከዚህ ጋር በተያያዘ ሳልሳይ ወያኔ ተቃዋሚዎቹን በትግራይ ጉዳይ በየቀኑ መግለጫዎችን እያወጡ ነው የሚገኙት። ሳልሳይ ወያኔ የትግራይ ታጣቂዎች አዛዦች እና የህወሓት የፖለቲከኞች እና አባላት ጂኦፖለቲካውን በመዘንጋት የሚያደርጉት አደገኛ እንቅስቃሴ ሊቆም ይገባል ብሏል። እንግዲህ ቀጠናውን የፖለቲካና ኃይል አስተላለፍ ግምት ውስጥ ሳያስገቡ እያደረጉ ያለው ነገር ዋጋ ያስከፍላል ብሏል። ፓርቲው ህወሓት በህዝብ ላይ ከሚፈጽማቸው አረመኔ ድርጊቶች ይቆጠብ፣ ውይይትንም ያስቀድም ሲል ፓርቲው ጠርቷል። ከጥሪው ባሻገር በዋናነት እንግዲህ አሁንም በትግራይ ሁሉንም አካታች ጊዜያዊ አስተዳደር መቋቋም አለበት ብሏል። ሳልሳይ ወያኔ የነ ደብረጽዮን ቡድንም የነ ጌታቸው ቡድንም ሌላውንም ያካተተ ጊዜያዊ አስተዳደር በትግራይ ይቋቋም ሲል ነው ጥሪ እያቀረበው። ሌላው የትግራይን ፖለቲካ በተመለከተ ዋዜማ አንድ ምልከታ ይዞ ወጣለች። ዋዜማ ሬዲዮ ይዘው በወጣቸው ምልከታ ሶስተኛ አንጃ በትግራይ ውስጥ አድፍጦ ይገኛል ነው የሚለው የዋዜማ ሬዲዮ ምልከታ። በትግራይ ፖለቲካ ሶስተኛ አንጃ አለ ነው የሚለው ዘገባው። ይሄ አንጃ ቀን የሚጠብቅ ነው አድፍጦ። በደብረ ጽዮን ቡድን ውስጥም ከፍተኛ ስልጣን የያዘ ቡድን አባላት አሉት። ይሄ ቡድን በጌታቸው በኩልም ከፍተኛ ስልጣን የያዙ አባላት ያሉት ይሄ ሶስተኛው አንጃ ሁኔታዎችን እየተከታተለ ነው። ቁልፍ ስልጣንም ያለው ነው። በሁለቱም በኩል ሁለቱም ቡድን እና ሁለቱ አንጃ ሲዳከም ወደፊት ለመምጣት መስመር የያዘ ቡድን እና ሶስተኛ አንጃ አለ በትግራይ ውስጥ ሲል ዋዜማ ምልከታውን ገልጿል። እንግዲህ በስም የተገለጹ ሰዎች የሉም። ይህንን በተመለከተ እንግዲህ የትግራይ ቀውስ አጠቃላይ ልዩ ትኩረት ካልተደረገበት በስተቀር ከ200 ሺህ በላይ ታጣቂዎች ያሉበት ቀጠና ስለሆነ የከፍ አደጋ ሊመጣ ይችላል ሲል ዋዜማ በምልከታው ገልጿል። ሌላው የትግራይን በተመለከተ የፓርቲዎች መግለጫ እያወጡ ነው። ኢዜማ በትግራይ ታጣቂዎችን ትጥቅ ባለመፍታታቸው አካታች ጊዜያዊ አስተዳደር ባለመመስረቱ ችግር ፈጣሪው የፌዴራል መንግስት ነው ብሏል። ይህንን ያደረገው የፌዴራል መንግስቱ ነው። የታጣቂዎቹ እንቅስቃሴ የህወሓት የስልጣን ሽኩቻ የሚያመጣውን ዘርፈ ብዙ አደጋ እንገነዘባለን፣ እኔ እረዳለሁ ብሏል። ኢዜማ ጨምሮ በመግለጫው በትግራይ ባለው ሁኔታ የፌዴራል መንግስቱ የሚታየውን ውጥረት ለመፍታት አስፈላጊውን መፍትሄ መስጠት አለበት ሲል እንግዲህ ትላንትና ጌታቸው ረዳ ለፌዴራል መንግስቱ ያቀረበውን ጥሪ ኢዜማም አጠናክሯል። አሁን ወደ ትግራይ ሰራዊት ይላካል አይላክም፣ ትግራይ ውስጥ ያለው ሁኔታ በምን መንገድ አብይ አህመድ ይቆጣጠረዋል የሚለው ጉዳይ አብሮ የሚታይ ነው የሚሆነው። እንግዲህ አብይ አህመድ 3 ሰዎችን ሾሞ ልኳል ወደ ትግራይ። 3ቱንም ግን የአድዋ ቡድን እየተባለ የሚጠራው የህወሓት ቡድን እያባረረ ነው የላካቸው። የመጀመሪያው ዶክተር ሙሉ ነጋ ናቸው። በአጭር ጊዜ ተባረው ያው ስማቸውን አጥፍተዋል። ህወሓትም ብልጽግናም እንኳ አብሯቸው አልሆነም። ከሙሉ ነጋ ጋር የጊዜው አስተዳደር አባላት የተባሉ በርካታ ሰዎች በመተው ተገድለዋልም ጭምር በህወሓት በዛ መንገድ ተበትኗል። ሁለተኛው አብርሃም በላይ ከሄደ በኋላ እንግዲህ ህወሓት አካባቢውን ሲቆጣጠር አብርሃም መጥቶ ወደ አዲስ አበባ ነው። አሁን ለ2 ዓመት ገደማ ትግራይን ያስተዳደር ጌታቸው ረዳም ተባሮ ነው የሚገኘው። አሁን ትግራይ አካባቢ ያለው ሁኔታ እንግዲህ በዚህ ምክንያት ወደፊት ምን ሊፈጠር ይችላል የሚለው ከፍተኛ ትኩረት የሚያስፈልገው ሆኗል። የጉዞ ማስጠንቀቂያም ተሰጥቷል። ትግራይን በተመለከተ ፈረንሳይ ዜጎቿ ወደ ትግራይ የሚያደርጉትን እንቅስቃሴ እንዲያቆሙና ትግራይን ለቀው እንዲወጡ የጉዞ ማስጠንቀቂያ ሰጥታለች። ፈረንሳይ በጌታቸው ቡድንና በደብረጽዮን ቡድን መካከል ያለው ሁኔታን አስመልክቶ ነው ይህንን መግለጫ እየሰጠችው። በትላንትናው ዕለትም እንግሊዝ እንደዚሁ በኢትዮጵያ ውስጥ በተለያዩ አቅጣጫዎች ከመሀል ሀገር ወደ ጠረፍ የኢትዮጵያና የድንበር ሀገራት አዋሳኝ አካባቢዎች የሚደረጉ እንቅስቃሴዎችን በተመለከተ የጉዞ ማስጠንቀቂያ ሰጥታ ነበረ። ዛሬም ፈረንሳይ ይህንን አድርጋለች። የፈረንሳይ እንግዲህ ከሳምንት በፊት በወጣ ፍራንስ 24 በሚባል ጋዜጣ ላይ የህወሓት አንደኛው ቡድን አስመራ ጥር መጨረሻ ላይ ስብሰባ ማድረጉን የሚገልጽ መረጃ ይዘው ወጥተው ነበረ። ጉዳዩን በአንክሮ እየተከታተሉት እንደሆነ ነው የገለጹት። እንግዲህ ከመቀሌ በተመሳሳይ የመቀሌ ከተማ የ24 ሰዓት መረጃ ምን ይመስላል የሚለውንም በተመለከተ እንግዲህ እንደ መረጃ ምንጮቹ
ወታደራዊ አፈሳ ተጀምሯል መቀሌ ተብሏል። ከ15 ዓመት በላይ የሆኑ ታዳጊዎች እየተያዙ ወደ አንድ ቦታ እየተከማቹ ነው። ከሞሶቦ ሲሚንቶ ፋብሪካ ያሉ ተሽከርካሪዎችም እነዚህን ወጣቶች ለመጫን ተዘጋጅተዋል። ወደ የት እንደሚያደርሷቸው ግን የታወቀ ነገር የለም ነው የተባለው። ይህንን በተመለከተ ዛሬ የወጣ መረጃ ነው። ያው ወታደራዊ ዝግጅትና ወታደራዊ አፈሳ ከዚህ ጋር በተያያዘ መቀሌ ያለው ሁኔታ አጠቃላይ የሸቀጦች ዋጋ ከፍተኛ ሁኔታ ኑሯል። ሰዎች ሽብር ውስጥ ነው ያሉት። ብዙ ሰዎች ከባንክ ገንዘብ እያወጡ ጥሬ ገንዘብ ይዘው ወደ ቤታቸው እየሄዱ ነው የሚገኙት። ይህ እንግዲህ ምን ይፈጠራል የሚለውን ስጋት ግምት ውስጥ በማስገባት ነው እነዚህን እርምጃዎች እየወሰዱ ያሉት ነዋሪዎቹ ተብሏል። ትግራይ አካባቢ ያለው ይህንን ነው። ወደ ኤርትራ ስንሄድ ደግሞ ኤርትራ ምላሽ ሰጥታለች። ኤርትራ በትላንትናው ዕለት ጌታቸው ረዳ በመግለጫው የኤርትራ ኃይሎች በግልጽ በትግራይ ውስጥ ትርፍ እናተርፋለን ብለው እየተንቀሳቀሱ ነው። ከኤርትራ ባለስልጣናት ጋርም ግንኙነት ያላቸው የህወሓት ጥቂት ባለስልጣናት ከፍተኛ ተጽዕኖ ሊያመጡ የሚችሉ ጥቂት ወታደራዊ መሪዎች ከፍተኛ ጉዳት ሊያመጡ የሚችሉ ሰዎች እየተገናኙ ነው ብሎ ጌታቸው መግለጫ ከሰጠ በኋላ የኤርትራ ማስታወቂያ ሚኒስትር ምላሽ ሰጥተዋል። ኤርትራ በምላሹ በቀጠናው የጥይት ድምፅ እንዳይሰማ በሌሎች ሀገራት የውስጥ ጉዳይም የውጭ ጉዳይም ጣልቃ እንዳይገባ ይህንን በመርህ ደረጃ እንደምትከተል ገልጻለች። ግጭት ጠማቂዎች የተዛባ ትንተና እየሰጡ ግን ያልተገባ አጀንዳ እያራገቡ ነው፣ ይህም ጤናማነት የጎደለው እንቅስቃሴ ነው ስትል ኤርትራ ይህንን ኮንናለች። ኤርትራ በዚህ ውንጀላ ግጭት ጠማቂዎቹ ደጋግመው ያነሷታል ኤርትራን ብለዋል። እንግዲህ ግጭት ጠማቂዎች እና ፖለቲከኞች ኤርትራን ደጋግመው እያነሷት ነው ብለዋል። ስለሆነም በሚል 4 ነጥቦችን የኤርትራ ማስታወቂያ ሚኒስትር አስቀምጧል። 1 በኢትዮጵያ ግዛት ውስጥ የኤርትራ ሰራዊት አለ የሚለው የቅድመ ጦርነት ገበያ ነው። የኛ ሰራዊት ያለው በሉዓላዊ ግዛታችን ብቻ ነው ተሰማርቶ የሚገኘው። ኤርትራ በኢትዮጵያ ውስጥ ሰራዊት የላትም ብለዋል። 2ኛ ተደጋግሞ የሚወራው የፕሪቶሪያ የሰላም ስምምነት ጉዳይን በተመለከተ ይሄ የኢትዮጵያ ውስጥ ጉዳይ ስለሆነ ኤርትራን አይመለከታትም ብለዋል። ሌላው 3ኛው ኤርትራ በህወሓት ውስጥ የፖለቲካ ሽኩቻ የለችበትም ሲሉ ይህንን አስተባብለዋል። ይህም ለትግራይ ህዝብ ተገቢ ያልሆነ ተጨማሪ ሰቆቃ የሚያመጣ ጉዳይ ስለሆነ ኤርትራ ይህንን ጣልቃ ገብነት አታምንበትም ብለዋል። 4ኛው የማያቋርጠው የፖለቲከኞች የቀይ ባህር አጀንዳ፣ ይሄ ግን ያልተገባ ውጥረት ፈጥሯል ብላለች ኤርትራ። ሁሉም ያለ ማመንታት በጠንካራ ቃላት ይህንን ሊያወግዘው ይገባል ብለዋል። እንግዲህ የኤርትራ ቃል አቀባይ ከዚህ ጋር በተያያዘ እንግዲህ በኤርትራና በኢትዮጵያ ድንበር አካባቢዎች ወታደራዊ እንቅስቃሴዎች አሉ፣ የድሮን አሰሳዎች ተደርገዋል የሚሉ መረጃዎች እንግዲህ ባለፈው ሳምንት በተደጋጋሚ ሲቀርቡ የነበሩ መረጃዎች ናቸው። በትናንትናው ዕለትም ከኤርትራ የተለያዩ አካባቢዎች ወደ ደቡባዊ ኤርትራ ወደ ኢትዮጵያ ድንበር እንዲሁም ደግሞ ከኢትዮጵያ መካከለኛው ኢትዮጵያ አካባቢ የመካናይዝድ እና የእግረኛ ኃይል እንዲሁም ደግሞ ከባድ ጦር መሳሪያዎች ወደዚህ ግንባር እየንቀሳቀሱ መሆናቸውን የሚያሳዩ ምስሎች መውጣታቸው ይታወቃል። ወደ ግንባር መረጃዎች ሄዳለው። እንግዲህ በአማራ ክልል ያለውን መረጃዎች አቀርባለሁ። ከዚህ መረጃ በቅድሚያ ግን ሐይቅ ከተማ አካባቢ በመስጊድ ምክንያት ከፍተኛ ህዝባዊ ቁጣ ተቀስቅሷል የሚል መረጃ አስቀድማለሁ። በሐይቅ ከተማ የመንግስት ኃይሎች መስጊድ ነጥቀው ለሌላ ቡድን ሊሰጡብን ነው በሚል ህዝበ ሙስሊሙ ቁጣ ላይ መሆኑን የመረጃ ምንጮቹ ገልጸዋል። ትልቁ መስጊድ እየተባለ የሚጠራውና ነባሮቹ የሃይማኖት አባቶች በማስወጣት ለሌሎቹ ለመስጠት በመንግስት በኩል ግልጽ የሆነ እንቅስቃሴ እየተደረገ ነው። ይህንን በተመለከተ ህዝቡ ቁጣ ላይ መሆኑን መረጃዎች ጠቁመዋል። ይህንን እያደረጉ ያሉ የአካባቢው ባለስልጣናት ደግሞ ኮማንደር ክንዱ የሰላምና ደህንነት ኃላፊ የሐይቅ ከተማ፣ ኮማንደር መሐመድ የፖሊስ አዛዥ እንዲሁም ደግሞ ሳጅን ይመር የሚሊሻ ጽሕፈት ቤት ኃላፊ ሆነው በመንግስት የጸጥታ ኃይሎች በመታገዝ ነባሮቹን አባቶች ከመስጊድ የማስወጣትና ለሌሎች ለአዳዲስ ሰዎች መስጊዱን ለመስጠት የሚደረገው እንቅስቃሴ ከፍተኛ ህዝባዊ ቁጣ ፈጥሯል ተብሏል። ህዝበ ሙስሊሙ ከመስጊድ አንወጣም፣ መስጊዶች ተላልፈው አይሰጡም በሚል ሌሊቱን ሁሉ ጥበቃ ላይ ነው ያሉት ተብሏል። ከዚህ ጋር በተያያዘ በዛው በከተማው የሚገኝ የመድረሳ ትምህርት ቤት ተማሪዎች የሚማሩበት ማለት ነው። ይሄ ትምህርት ቤትም በነ ኮማንደር ክንዱ ትዕዛዝ ታሽጓል ወይም ደግሞ ተዘግቷል ተብሏል። ከፍተኛ ውጥረት ነው ያለው። ህይወታችን ሳያልፍ መስጊዳችን አሳልፈን አንሰጥም ብሏል ህዝበ ሙስሊሙ። ከዚህ ጋር በተያያዘ ከ60 በላይ የሙስሊም ተወካይ አባቶችና የሃይማኖት መሪዎች ዛሬ ወደ ደሴ ከተማ አቅንተዋል ተብሏል። ጉዳዩ መካረሩን ተከትሎ መፍትሄ የሚሰጠን የመንግስት አካል ካለ በሚል
ወደ ደቡብ ወሎ ዞን አስተዳደር እነዚህ 60 የሚሆኑ የሃይማኖት አባቶች ሂደዋል ተብሏል። ከአሁን በፊት እንግዲህ በዚሁ ደቡብ ወሎ ከደሴ ከተማ በቅርብ ርቀት በሚገኘው ኮምቦልቻ ከተማ ከመስጊድ ጋር በተያያዘ ሰዎች ህይወታቸው ያለፈበት እንዲሁም ደግሞ አባቶች የተደበደቡበት እና መስጊዱ በመንግስት የጸጥታ ኃይሎች እና በፌዴራል ፖሊስ በኃይል ተነጥቆ ለሌሎች መሰጠቱ ይታወቃል። እንግዲህ እዛ አካባቢ ያለው ሃይማኖታዊ ጉዳይ ነባሩን የሙስሊም ማህበረሰብ ያገለለ እንቅስቃሴ ነው በሚል ነው ተቃውሞ የበረታው። እዚሁ ሐይቅ ከተማ አቅራቢያ ኒቦ በተባለ ቦታ የሚሊሻ አባላት በፋኖ ተይዘው ተወስደዋል ተብሏል። እነዚህ የተወሰዱት የሚሊሻ አባላት ከነሙሉ ትጥቃቸው መወሰዳቸውን የመረጃ ምንጮች ገልጸዋል። ከዚሁ ከሐይቅ አቅራቢያ በደሴና በአካባቢው እንደዚሁ ወታደራዊ እንቅስቃሴዎች እንዳሉ ነው መረጃዎች የሚያሳዩት። ደሴ ዙሪያ 023፣ 024፣ 25 ተብለው በሚጠሩ ቀበሌ አካባቢዎች ትላንትና ውጊያ ሲደረግ ነበረ። በሶስቱም ቀበሌዎች በተደረገው ውጊያ 15 የሚደርሱ የሚሊሻ አባላት ሞት፣ ቁስለኛ፣ ምርኮ ሆነዋል። ከነዚህ ውስጥ 5 የሚሆኑት በፋኖ እየተያዙ ሲሆን ሌሎች ደግሞ ሞትና ቁስለኛ ሆነዋል ተብሏል። እነዚህ አካባቢዎች ከሚሊሻ ጸድተው ፋኖ በቁጥጥር ስር አውሏቸዋል አካባቢዎቹን። ይህም እንግዲህ በደሴ ከተማ በቅርብ ርቀት የሚገኙ አካባቢዎች ናቸው። ሬዲዮ ጣቢያ ቁርቁር ተብሎ የሚጠሩት አካባቢዎችን ጨምሮ በርካታ በደሴ አቅራቢያ የሚገኙ ቦታዎች በፋኖ ቁጥጥር ስር ገብተዋል። በደሴ ዙሪያ ወረዳ እና በተወለደሬ ወረዳ መካከል የሚገኙ አካባቢዎችን በተመሳሳይ ለምሳሌ 015 ቀበሌ ተብሎ የሚጠራው አካባቢ ፋኖ ባደረገው እንቅስቃሴ የቀበሌውን ሊቀመንበር በቁጥጥር ስር አውሏል ነው የተባለው። የዚህ ቀበሌ ሊቀመንበር ከዚህ በፊት በፋኖ ተይዞ ሚሊሻ በነበረበት ጊዜ ምክር ተሰጥቶት የተለቀቀ ቢሆንም ከተለቀቀ በኋላ እንደገና ወደ ቀበሌ ሊቀመንበርነት ኃላፊነቱን በማሳደግ ፋኖን እናጠፋለን የሚል እንቅስቃሴ ሲያደርግ ነው በፋኖ እየተያዘው ተብሏል። እዚሁ ተውለደሬ ወረዳ ወደ ምዕራብ ወሎን በተመሳሳይ ስንሄድ ወግዲ፣ አማራ ሳይንት፣ ገነቴ ከፍተኛ ውጥረት አለ ተብሏል። በተለይ ወግዲ ከተማውና በከተማው አቅራቢያ ባሉ አካባቢዎች ከፍተኛ ውጥረት አለ ተብሏል። ላለፉት 3 ቀናት በዚህ አካባቢ ውጊያ ሲደረግ ነው እየሰነበተው። ምዕራብ በለሳ ወደ ማዕከላዊ ጎንደር ወራላ ተብሎ የሚጠራ ቦታ በተፈጸመ ድንገተኛ ጥቃት የሚሊሻ አባላት ሞትና ቁስለኛ ሆነዋል። በትንሹ 5 የሚሊሻ አባላት ስለመሞታቸው የመረጃ ምንጮቹ ገልጸዋል። እዚሁ ማዕከላዊ ጎንደር ዙሪያ ወይና ደጋ ተብሎ በሚጠራ ቦታ በተመሳሳይ በተፈጸመ የደፈጣ ጥቃት ቁጥራቸው በውል ያልታወቁ የመንግስት ሚሊሻዎች እንደዚሁ ጉዳት ደርሶባቸዋል ተብሏል። ምዕራብ በለሳ ወራላ ተብሎ በሚጠራው አካባቢ ከደፈጣ ጥቃቱ ባሻገር የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖች ገብተዋል ነው የተባለው። ወደ መቅደላ ወሎ መቅደላ ከመቅደላ ወረዳ በ50 ኪሎ ሜትር ርቀት በሚገኙ ኮሬብ፣ አዳዳ፣ ማታ ሜዳ ተብሎ በሚጠሩ አካባቢዎችም እንደዚሁ ትላንትና ረፋዱን ውጊያ ስለመደረጉ የሼህ ሁሴን ጅብሪል የፋኖ ቃል አቀባይ ገልጿል። በዚህም እንግዲህ በሚሊሻ አባላት ላይ ጉዳት ደርሷል ነው የተባለው። የጉዳቱ መጠን ግን አልታወቀም ተብሏል። ከዛ ቀደም ብሎ መቅደላ፣ ቡና ሾጋ ተብሎ የሚጠራ አካባቢና ወገሳ ተብሎ የሚጠራ አካባቢዎች ውጊያ መደረጋቸው በተከታታይ መዘገቡ ይታወቃል። ወደ አዊ ዞን ስንሄድ ጓጉሳ ወረዳ አየርሻ ልማት አካባቢ ትላንትና እንደዚሁ ረፋድ አካባቢ ውጊያ ነበረ። በዚህ ውጊያ ግን የደረሰው ጉዳት አልታወቀም። የአማራ ፋኖ በጎጃም 5ኛ ክፍለ ጦር ቃል አቀባይ በተለያዩ አካባቢዎች የመንግስት ወታደሮች በሽንዲ አዩ ጓጉሳ እንዲሁም ደግሞ ቋሪትና አካባቢው በንጹሃን ላይ ከፍተኛ በደል እየፈጸሙ ነው፣ እስራት፣ ንብረት ማውደም፣ ዝርፊያና ድብደባ እየተፈጸመ ነው ሲል ይህንን ገልጿል። ቃል አቀባዩ ፋኖ ዮሴፍ ሀረገወይን ወደ አዲስ አበባ የሚወስደን መረጃ ላስከትል። ይህን እንግዲህ ከ2 ቀናት በፊት ሙሉ መረጃውን ወደ እናንተ አድርሻው ነበረ። የተሰጠው ምላሽ ግን አሳዛኝ ነው። አዲስ አበባ ቦሌ ክፍለ ከተማ ወረዳ 13 ቀጠና 4 ሰላም አምባ፣ ካሳንቺስ፣ ወርቄ ሰፈር ተብሎ የሚጠሩ አካባቢዎች የሚገኙ ነዋሪዎች እንግዲህ በዚህ አካባቢ ከ30 ዓመታት በላይ የኖሩ ነዋሪዎች ቁጥራቸው በአባውራ ደረጃ ብቻ ከ560 በላይ የሚበልጡ አባውራዎች የኮሪደር ልማት ምክንያት ቤታችን ሊፈርስብን ነው መፍትሄ ይሰጠን የሚል ደብዳቤ ለአዲስ አበባ ከተማ አስተዳደር ሰሞኑን መጻፋቸው ይህን አቤቱታቸው በዚህ ሚዲያ መተላለፉ ይታወቃል። አሁን ቤታቸው እየፈረሰባቸው ነው፣ ማንም ምላሽ የሰጣቸው የለም ነው እየተባለው። በሚያሳዝን ሁኔታ ቤታቸው ሲፈርስ የሚሰጣቸው ምላሽ ምንድን ነው የሚለው ነው እንግዲህ መነጋገሪያ የሆነው። ከዚህ በፊት ሃጫሉ ሁንዴሳ በሞተበት ጊዜ አካባቢው ጥቃት እንዳይደርስ ተደራጅታችሁ ተከላክላችኋል የሚል ነው። በዚህ ምክንያት ቤታችሁን እናፈርስባችኋለን። ይህን ያለው እንግዲህ አዲስ አበባ ከተማ አስተዳደር ነው። ሃጫሉ ሁንዴሳ ሞተ ተብሎ የነ ጀዋር ሚዲያም ጥሪ ባደረገበት ጊዜ
ከተለያዩ አካባቢዎች የመጡ ወጣቶች በከተማ ወጣቶች ላይ ጥቃት አድርሰዋል። በርካታ ተቋማት ወድመዋል። እንደዚሁም ደግሞ ቃጠሎም ደርሷል። ይሄ ሲሆን ለምን ተደራጅታችሁ መከታችሁ በሚል ቂም በቀል ነው እንግዲህ እየሆነ ያለው። ይሄ ወቅቱን ጠብቆ ምን እየሆነ እንደሆነና ማን የዚህ አዲስ አበባ ከተማ አስተዳደር በተለያየ መንገድ የመልሶ ማልማት የልማት ተፈናቃይ እየሆነ እንዳለ በደንብ የሚያሳይ ነው። በአዲስ አበባ ውስጥ እነ ሀጫሉን ሞት ተከትሎ በከተማው ውስጥ የኃይል መለኪያ ስምሪት አሰማርተን ያን ኃይል እንዲመከት ተደርጓል የሚል ከፍተኛ ቁጭት እንዳላቸው ነው እንግዲህ የኦህዴድ ብልጽግና ባለስልጣናት ይሄ የሚያሳየው። አዲስ አበባን ለመቆጣጠር ያደረግነው እንቅስቃሴ በአዲስ አበባ ላይ የተደረገውን የቄሮች እንቅስቃሴ እንዴት ህዝቡ ገታው የሚል ቂም ይዘዋል። ስለዚህ የኃይል መለኪያችን ያሰማራነው ኃይል እንዴት ተመከተብን በሚል ይህንን የመከተው ማህበረሰብ በሂደት በልማት ስም መበተን፣ ማፍረስ እንዲሁም ደግሞ ኃይል እንዳይኖረውና ተጽዕኖ እንዳይኖረው ማድረግ አለብን የሚለው የተናበበ ፕሮጀክት ስለመሆኑ ይሄ ማሳያ ነው። እንግዲህ ከዚህ በላይ ሌላ ምንም ማሳያ ሊኖር አይችልም። በከተማው ውስጥ የኛ ተጽዕኖ የለም። ስለዚህ ተጽዕኖ የሚፈጥረውን አካል በመንግስታዊ መዋቅሩን በመጠቀም የመንግስት የጸጥታ መዋቅርን በመጠቀም የመንግስት በጀትን በመጠቀም በልማት ህግና ደንቦችን በማውጣት ኃይሉን እንበትነዋለን ነው እየተደረገ ያለው ይሄ ነው። ሌላው ወደ አርማጭሆ የሚመልሰን መረጃ ላስከትል። አርማጭሆ ማሰሮ ደም ተብሎ የሚጠራው አካባቢ ሰሞኑ እንግዲህ ውጊያ ሲደረግ ነበር የሰነበተው። ማዕከላዊ አርማጭሆ፣ ሽመልበር፣ ደረቅ ወንዝ፣ ግጨኝ ተብሎ በሚጠሩ አካባቢዎች በተደረጉ ውጊያዎች እንግዲህ ከዚህ በፊት ፋኖ የነበሩ በኋላ ደግሞ ከፋኖ ሂደው ለብልጽግና ሰጥተው ብልጽግና ሹመት ሰጥቷቸው ከፋኖ ጋር ሲዋጉ የነበሩ ጭምር የአሁን ሚሊሻ የሆኑ ማለት ነው ከሰሞኑን በነበረው ውጊያ ከሞቱት ውስጥ ይነሱ ይገኙበታል ብሏል የአርበኞች ክፍለ ጦር አዛዥ ፋኖ አንተነህ ድረስ 22 የሚደርሱ የመንግስት ወታደሮችም ከነትጥቃቸው ፋኖን ስለመቀላቀላቸው እንደዚሁ ገልጿል። በሶስት ቀናት ውጊያ ቁጥራቸው ያልታወቁ ንጹሃን ላይም ጉዳት ደርሷል ብሏል። በመንግስት በኩል አንድ ሻለቃ የሚገመት የኃይል እንደዚሁ ሙትና ቁስለኛ ሆኗል። አብዛኛው ደግሞ የሰላም አስከባሪና የሚሊሻ ኃይል ነው ብለዋል። ከአርማጭሆ የወጣ መረጃ ነው። ወደ ደብረ ኤልያስ ምስራቅ ጎጃም ስንሄድ በአበሸም ተብሎ በሚጠራ አካባቢ ዛሬ ማለዳ በተፈጸመ የደፈጣ ጥቃት በመንግስት ወታደሮች ላይ ጉዳት ደርሷል። የጉዳቱ መጠን አልታወቀም። የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖች ገብቷል ተብሏል። ይሄ ምስራቅ ጎጃም ነው። ሰሞኑ እንግዲህ ደብረ ኤልያስ ገዳሙ አካባቢ ከፍተኛ ውጥረት እንደነበር ይህንን በተደጋጋሚ መዘገቡ ይታወቃል። አምባሰል እስከ መርሳ፣ ይፋት፣ አንጾኪያ፣ ገምዛና አካባቢዎቹ ዛሬ ረፋድ የድሮን ቅኝቶች እንዳሉ የአካባቢ መረጃ ምንጮች ገልጸዋል። እንግዲህ ተከትሎ ሊፈጸም የሚችል የድሮን ጥቃት ሊኖር ስለሚችል ነዋሪዎችም ንጹሃን ጥንቃቄ እንዲያደርጉ ያው መረጃው ተላልፏል። ሌላው የአፍሪካ ቀንድ መረጃችን ነው። ወደ አፍሪካ ቀንድ መረጃችን ስንሄድ ሱዳንና የኬንያ ዲፕሎማሲያዊና የንግድ ግንኙነት ሙሉ በሙሉ ተቋርጧል። በትላንትናው ዕለት የሱዳን የንግድ ሚኒስትር በአስተላለፈው ውሳኔ መሰረት ከኬንያ ምንም አይነት ሸቀጦች፣ የእርሻ ምርቶች እንዳይገቡ ወደ ሱዳን አግዷል። ከአሁን በፊት የሻይ ቅጠል ምርቶች ነበር ታግደው የነበረው። አሁን ሙሉ በሙሉ ከኬንያ ጋር ያለ ንግድ እንዲቋረጥ ተወስኗል። በዚህ እንግዲህ ኬንያ ይሄ የተወሰነባት ምንድን ነው የሚለውን ስንመለከት ከአሁን በፊት በኬንያ ትይዩ መንግስት ለማቋቋም የአርኤስኤፍ የፈጥኖ ድራሽ ኃይሉ ጀነራል መሐመድ ደጋሎ የሚመራው እንዲሁም ደግሞ ሱዳን ሊብሬሽን ሙቭመንት ሪቮሉሽናሪ ሱዳን ሊብሬሽን ፍሮንት ኖርዝ ተብሎ የሚጠራ አብዱልአዚዝ የተባለ ሰው የሚመራው ቡድን፣ ሪቮሉሽናሪ ፍሮንት የተባለ ሌላ ቡድን እንዲሁም ደግሞ ናሽናል ኡማ ፓርቲ የተባሉ አራት ቡድኖች በሱዳን ውስጥ በኬንያ ውስጥ በመከሩበት ጊዜ በሱዳን ትይዩ የሽግግር መንግስት ለማቋቋም ቻርተር አጽድቀዋል። እንዲሁም ደግሞ ስብሰባዎችን አድርገዋል። ይሄ ስብሰባ እንዲደረግ ኬንያ ፈቃድ በመስጠቷ ነው ሱዳን የዲፕሎማሲ ግንኙነቷን የንግድና የኢኮኖሚ ግንኙነቷን ያቋረጠችው። መረጃው እንደሚያሳየው ኬንያ ይህንን ወደ ሱዳን የምትልከውን የንግድ አገልግሎት በማቋረጧ 48 ሚሊዮን ዶላር ታጣለች ነው እየተባለው። ይህም ደግሞ እንግዲህ ከኬንያ ኤክስፖርት ውስጥ 7.2%ን ይሸፍናል ተብሏል። ትንባሆ፣ ሻይ ቅጠል እንዲሁም ደግሞ አትክልትና የቅባት እህሎች ከኬንያ ወደ ሱዳን ይላኩ ነበር ነው የተባለው። ከአፍሪካ ቀንድ መረጃዎች ወደ ዓለም አቀፍ መረጃዎች ሲሄድ አንድ መረጃ ላስከትል። ከዓለም አቀፍ መረጃዎቻችን ፑቲን
ለአንድ ወር የሚቆየውን የተኩስ አቁም እንደሚቀበሉት ገልጸዋል። በመርህ ደረጃ ነው እቀበለዋለሁ ያሉት። የአሜሪካ የልዑካን ቡድን ወደ ሞስኮ ገብተዋል። ከፑቲን ጋርም ተገናኝተው ተነጋግረዋል። በሳውዲ አረቢያ የዩክሬንና የሩሲያን ጦርነት ለማስቆም ሰሞኑን በአሜሪካና በሩሲያ ተወካዮች የተደረገውን ስምምነት ተከትሎ ነው እንግዲህ ወደ ሩሲያ ሞስኮ የአሜሪካ ባለስልጣናት ያቀኑት። ፑቲን ጨምረውም በስምምነቱ ውስጥ መካተት ያለባቸው በርካታ ነጥቦች አሉ፣ ይህንን የምንቀበለው በመርህ ደረጃ ነው ሲሉ ነው የገለጹት። ትራምፕ ደግሞ ሩሲያ እና የዩክሬን ጦርነት በሰላም መፈታት አለበት የሚል ጽኑ አቋም መያዛቸውን ነው የሚያሳየው። ያው እንግዲህ የጦርነቱ ባለቤት ዩክሬን ብትሆንም የሚደራደሩት ግን ሩሲያና አሜሪካ ናቸው። ያው እንግዲህ የሩሲያና የአሜሪካ የጦር ሜዳ ሆኖ ነው የቆየው ዩክሬን። ከዛ ባሻገርም 83 የአሜሪካ ደጋፊ ሀገራትም በዚህ ጦርነት ይሳተፉበታል ተብሏል። ከሩሲያ ጎን ደግሞ እንደ ሰሜን ኮሪያ፣ ኢራን፣ ቻይና የመሳሰሉ ሀገራት እንደዚሁ የጦር መሳሪያ በማቅረብ ጭምር በዚህ ጦርነት ተሳትፎ እያደረጉ ጦርነቱ 3ኛ ዓመቱን ይዟል። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ